ጨው አቁሙና ጨው ቀንሱ የተለያየ ነገር ስለሆነ ጨው ሙሉ በሙሉ አቁሙ ሳይሆን ጨው ቀንሱ ነው። የደም ግፊት ያለበት ሰው በቀን ሊወስደው የሚችለው የጨው መጠን 5 ግራም ወይም 1 ማንኪያ ነው። በሌላ በኩል የተጣራው የሶዲየም መጠን 2000 ሚሊ ግራም ነው ማለት ነው። የኩላሊት ችግር ቢኖረው ደግሞ ይለያል። የኩላሊት ችግር ያለው 1500 ሚሊ ግራም የተጣራ ሶዲየም ነው በቀን መውሰድ። ከዛ በላይ ማለፍ የለባቸው። አንዳንድ ጊዜ ጨውን ያለ አግባብ ሙሉ በሙሉ በማቆም መቀጠል በተለይ የደም ግፊት ያለበት ሰው ነው እንዲህ አይነት ነገር የሚያደርገው ጤንነትን አደጋ ውስጥ ሊከት ይችላል። ስለዚህ ጨውን ላይ ባለው አወሳሰድ የደም ግፊት ያለባችሁ ሰዎች፣ የኩላሊት የልብ ችግር ያለባችሁ ወይም ደግሞ ጤናማ ሰዎች ምን ያህል የጨው መጠን ያስፈልጋቸዋል? እንግዲህ ውድ ተመልካቾቼ ጨው ጠቃሚ መሆኑን መገንዘብ ያስፈልጋል። ጨውን ሙሉ በሙሉ ማቆም የጤንነት ችግር ሊያመጣ ይችላል። እንግዲህ በጨው ውስጥ ሶዲየም የምንለው ኤሌመንት አለ። ይሄ ሶዲየም የምንለው ጠቃሚ የሆነ ለሰውነታችን ጠቃሚ የሆነው ማዕድን በጣም ብዙ ስራዎች አሉ። የነርቭ ስራዎች ጋር በጣም የተገናኘ በርካታ ስራዎችን ይሰራል። የደም ግፊትን በመጠበቅ በኩል ብለድ ፕሬሸር ሜንቴን በማድረግ በኩል በጣም ወሳኝ ነው። ስለዚህ እንግዲህ ኤሌክትሮላይት ብዙ ኤሌክትሮላይት ፖታሲየም አለ፣ ካልሲየም አለ፣ ማግኒዚየም አለ፣ ሶዲየም አለ። ስለዚህ ከጨው የምናገኘው ሶዲየም የምንለው ኤሌክትሮላይት በጣም ወሳኝ ነው። ስለዚህ አንዳንድ ሰዎች ላይ የሚሰሩት ስህተት ስላጋጠመኝ ነው በመሰራበት ተቋም ማለት ነው። የጨው አወሳሰድ ላይ በጣም ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እንግዲህ በመጀመሪያ ደረጃ አጠቃላይ ሰዎች በሁለት መንገድ ከፍለን ልናያቸው ይችላል ከጨው ጋር ያላቸው ግንኙነት። አንደኛው ሳልት ሴንሲቲቭ የምንላቸው ማለት ነው። ያ ማለት ጨው ሲጨምሩ የደም ግፊታቸው የሚጨምሩ ሰዎች አሉ፣ ሳልት ሴንሲቲቭ ይባላሉ። ይሄን እንግዲህ ራሳችሁን ቼክ ማድረግ ትችላላችሁ። ጨው ሲጨምር ነው የደም ግፊት የሚጨምረው ካላችሁ ማለት ነው። ሁለተኛው ደግሞ ሳልት ሬዚስታንት አሉ፣ ምንም ለጨው መልስ የማይሰጡ ማለት ነው። ነን ሪስፖንደርስ አሉ፣ ለጨው ምንም አይነት መልስ አይሰጡ፣ ጨው ቢወስዱም የደም ግፊታቸው ከፍ የማይሉ ሰዎች አሉ ማለት ነው። ስለዚህ በሁለት ከፍለን ልንመለከታቸው እንችላለን። ስለዚህ እናንተ ሳልት ሴንሲቲቭ ናችሁ ወይስ ሳልት ሬዚስታንስ ናችሁ? ይሄን ለዩት። እንግዲህ መደበኛ የሆነ የጨው መጠን በቀን እየወሰዳችሁ የደም ግፊታችሁ ይጨምራል ወይስ እሱን ቼክ ማድረግ ይፈልጋል። በሁለተኛ ደረጃ ብዙዎቻችን የምንወስደው የጨው መጠን ብዙ ነው። ብዙ ጊዜ 10 ሚሊ ግራም እና ከዛ በላይ ነው ሰው ይወስዳል ተብሎ የሚታሰበው የጨው መጠን። ያ ማለት አንድ ሰው የሚያስፈልገው 5 ግራም ብቻ ነው በቀን። ስለዚህ 2 ማንኪያና እዛ በላይ ይወስዳል አንድ ሰው ማለት ነው። ያ ማለት ሊወስደው ከሚገባው በላይ የጨው መጠን ሰው ይወስዳል። ይሄ ጨው እንግዲህ በብዙ ነገር ልናገኝ ይችላል። አንዳንዴ በበርበሬው ውስጥ ሊገኝ ይችላል። አንዳንዴ ሶርሱንም አናውቀው፣ ጨው ምን ያህል መጠንም እንዳለው አይታወቅም። ስለዚህ በቀን ምን ያህል ጨው እየወሰድን እንደሆነ በእርግጥ አናውቀው ይሆናል። አጠቃላይ ግን አንድ ሰው ጤናማ የሆነ ሰው ወይ የደም ግፊት ወይ ኩላሊት ወይ የልብ ችግር የሌለበት ሰው በቀን መውሰድ ያለበት የጨው መጠን 1 ማንኪያ በቂ ሊሆን ይችላል። ይበዛ ደግሞ እስከ 2 ማንኪያ ቶሎሬት ሊያደርግ ይችላል። ይሄ እንግዲህ 5 ግራም 2000 ሚሊ ግራም የተጣራ የጨው መጠን አለው። 1 ማንኪያ ቢሆንም ግን የተጣራው የጨው መጠን የሶዲየም መጠኑ 2000 ብቻ ሚሊ ግራም ነው ማለት ነው። የደም ግፊት ያለበት ሰው በቀን ሊወስደው የሚችለው የጨው መጠን 5 ግራም ወይም 1 ማንኪያ ነው። በሌላ በኩል የተጣራው የሶዲየም መጠን 2000 ሚሊ ግራም ነው ማለት ነው። የኩላሊት ችግር ቢኖረው ደግሞ ይለያል። የኩላሊት ችግር ያለው 1500 ሚሊ ግራም የተጣራ ሶዲየም ነው በቀን መውሰድ። ከዛ በላይ ማለፍ የለባቸው። የጉበት ችግር ቢኖር፣ የኩላሊት ችግር ቢኖር፣ የልብ ችግር ቢኖር እንደሚታወቀው እንግዲህ ሶዲየም ውሃን የመያዝ መጠን አለው። ውሃን የመያዝ የመሳብ ምርቴን የማድረግ አለ። ለዛም ነው ሰዎች ጨው በብዛት በሚወስዱበት ወቅት ቶሎ ቶሎ ውሃ የሚጠማቸው ማለት ነው። ስለዚህ በዚያ ምክንያት የደም ግፊት እንዲጨምር ያደርጋል ነው ያለው ኮንሴፕት ማለት ነው። ስለዚህ የደም ግፊት ያለበት ሰው ሙሉ በሙሉ ጨው ማቆም የለበትም ነው ፖይንቱ። በቃ አሁን ብዙ ጊዜ ምንድነው የሚያጋጥመን? አረ ጨው የሚባል ነገር ሙሉ በሙሉ አቆም ያለው። አንድ ሰው ጨው ሙሉ በሙሉ የሚያቆም ከሆነና በዛ በላይ ደግሞ ውሃ እየወሰደ የሚሄድ ከሆነ ጨው በከፍተኛ ደረጃ ደም ውስጥ ያንስና የሶዲየም የምንለው ኤሌመንት ማለት ነው እንግዲህ ኖርማሉ ከ135 እስከ 145 አካባቢ ሊሆን ይችላል፣ ይወርዳል 120 ያ ምን ያመጣል? አንደኛ ማዞር፣ በጣም ብዙ ችግሮች፣ እንቅልፍ ማጣት፣ አጠቃላይ የነርቭ ስርዓቱን ሁሉ ሊያዛባበት ስለሚችል በዛ መንገድ መሆን የለበትም። ጨው ሙሉ በሙሉ አቁሙ ሳይሆን ጨው ቀንሱ ነው። ምን ያህል ጨው እንቀንስ ከተባለ ደግሞ አሁን በነገርኳችሁ የደም ግፊት ያለበት ሰው በቀን 5 ግራም ወይም 1 ማንኪያ አለበለዛ የተጣራ 2000 ሚሊ ግራም የጨው መጠን ነው መውሰድ ያለበት። ከዚህ ውጭ ግን የጉበት ችግር ያለባቸው ሰዎች፣ የኩላሊት ያለባቸው ሰዎች፣ የልብ ችግር ያለባቸው ሰዎች ደግሞ የተጣራ የጨው መጠን 1500 ሚሊ ግራም ወይንም ደግሞ የአንዲት ማንኪያ 2/3 ያህል ማለት ትንሽ ጎደል አድርጎ እንደማለት ነው። ይሄ የቀን የፍጆታ መጠን ማለት ነው። በዚህ መንገድ ነው መውሰድ። ግን አብዛኛው ሰው በተለምዶ ግን የሚወስደው የጨው መጠን ከሚያስፈልገው በላይ ነው። ከ5 ግራም በላይ ነው። ኦልሞስት 10 ግራም ድረስ 4000 ሚሊ ግራም የተጣራ ሶዲየም በላይ ይወስዳል ማለት ነው። ስለዚህ
ጨው በምትወስዱበት ወቅት ይህንን አይነት ግንዛቤ መውሰድ ይኖርባችኋል። የደም ግፊት ያለባችሁ ሰዎች ሙሉ በሙሉ ጨው ማቆምና በተለይ ጨው አቁማችሁ ውሃ በተለይ በብዛት የምትወስዱ ከሆነ ጤንነትን ቀውስ ውስጥ የተወሳሰበ ችግር ውስጥ ሊከት የሚችልበት ሁኔታ ይኖራል። እንደሚታወቀው አንጎል ውስጥ ሶዲየም ትልቅ ስላለው ስለዚህ ጨው በከፍተኛ ደረጃ ሲያንስ አንጎል ውስጥ ብሬን ስዌሊንግ የምንለው ማለት ነው ይከሰታል። ሌሎችም ችግሮች ተከስተው ችግር ውስጥ የሚገቡ ሰዎች ያጋጥሙ ሁኔታ አለ። ስለዚህ ጨው አቁሙና ጨው ቀንሱ የተለያየ ነገር ስለሆነ መውሰድ የሚገባችሁ የጨው መጠን በዚህ ልክ እንደ በሽታው ችግር በዚህ ልክ መሆን መቻል አለበት። የደም ግፊት ያለባችሁ ለማጠቃለል ያህል 1 ማንኪያ የቀን ፍጆታችሁ ሊሆን ይችላል ሌላ ችግር ከሌለባችሁ ማለት ነው። ነገር ግን የኩላሊት ችግር አብሮ ካለ ወይም የኩላሊት ችግር ካለ የልብ ችግር ካለ እንዲሁም የጉበት ችግር ካለው ብዙ ጊዜ ፈሳሽ የመጠራቀም ነገር ስለሚኖር ይበልጥ ደግሞ ሶዲየም ደግሞ ወይም ሳልት ደግሞ ጨው ውሃን የመያዝ መጠን ስለሚኖረው በቀን የሚኖራችሁ ፍጆታ ከ1 ማንኪያ ዝቅ ያለች ቢያንስ የ1 ማንኪያ ጎደል ያለ 2/3 ያህል በተጣራ መንገድ ስንወስደው ደግሞ 1500 ሚሊ ግራም የተጣራ የሶዲየም መጠንና ከዛ በታች መሆን አለበት። በጣም ጥሩ ውድ ተመልካቾች እንግዲህ ይህን ቪዲዮ ያቀረብኩላችሁ በምሰራበት ተቋም ከጨው ጋር ያለው ግንኙነት ያለው ግንዛቤ ጥርት ያለ ባለመሆኑ በቂ የሆነ ወይም ደግሞ የተጣራ ግልጽ የሆነ መረጃ እንድታገኙ በማድረግ ነው። እንዲሁም ደግሞ ጨውን ያለ አግባብ በጣም ሙሉ በሙሉ በማቆም አንዳንድ ሰዎች ተጎድተው ስላጋጠመኝ ነው። ጨው አቁሙና ጨው ቀንሱ የተለያዩ ጉዳዮች ናቸው። በጣም ጥሩ ውድ ተመልካቾች በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና በያላችሁበት ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ደግሞ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ በማድረስ እንዲጠቀሙበት አድርጉ።